ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ በመጀመሪያው በእግዚአብሔር ኃይለ ቀን ከእግዚአብሔር ዘንድ የዘር መጀመሪያና መነሻ ሆነው የተፈጠሩ ፍጥረታትን እንዲሁም ደግሞ የልደታቸውን ቀን እንመለከታለን ማለት ነው። በመኖር የከበረና በክብር የኖረ ያለና የሚኖር ቸር አባት ጌታ እግዚአብሔር በመጀመሪያ በእግዚአብሔር ኃይል ቀን ርዕዮተ ሰማያትንና በክልላቸው ውስጥ ያሉትን ርዕዮተ ዓለማትንና ከዋክብትን ሰራዊታቸውንም አገልጋዮቻቸውንም መላእክትን ሁሉ በቃሉ ሲፈጥር የመጀመሪያው ፍጥረት ብለን ነበር። አሁን ፍጥረትን ጀማሪው ለፍጥረቱ መጀመሪያ ነው። የኖረውና ያለው የሚኖረው እግዚአብሔር ካለመኖር ወደ መኖር ፍጥረቱን በሚፈጥርበት ጊዜ የመጀመሪያው ፍጥረት መጀመሪያ ነው። ሰማያትን ሲፈጥር ለሰማያት መጀመሪያ ነው። ዓለማትንም ለመጀመሪያ ሲፈጥር ለዓለማት መጀመሪያ ቀናቸው ነው። ሁሉም ፍጥረት ተፈጥሮ ካለመታየት ወደ መታየት ከደረሰ መነሻው ቀን መጀመሪያው ነው። ለሰው ልጅ መጀመሪያው ሰው የሆነው አዳም ነው። አዳምም ለአዳሙና ለአዳሜው ሁሉ የዘር አባት ነውና። ስለዚህ ቅዱሳት መጻሕፍት ስለ ፍጥረት መጀመሪያ ሲናገሩ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ይጀምራሉ። እንዲሁ ስለ እውነተኛው ሕይወት ቃል ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆኖም አንዳችስ እንኳ ያለ እርሱ አልሆነም ይላል በማለት ቃልን የሦስትነቱን አካላት ለመግለጽ ሦስት ጊዜ ቃል 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 በማለት ተናገረው። ቃልም ሁሉም በቃሉ እንደፈጠረ የፈጠረውም ሁሉ መጀመሪያ እንደሆነ የሚጨርሰውም እርሱ እንደሆነ አስተውሎ ላነበበውና ለሰማው ግልጽ ነው። በዚህ የእግዚአብሔር ስጦታ የሆነው ሕይወት አለ። በመጀመሪያው በእግዚአብሔር ቀን እንዳልሆነ አሁንም በዳግመኛው ቀን በማለት የእግዚአብሔርን ፈጣሪነትና ቸርነት እንናገራለን። ዳግመኛ በእግዚአብሔር ቀን እግዚአብሔር በኢዮር ሰማይ ክልል ውስጥ በጠፈሩና በጠፈሩ መካከል ካሉት ከ12ቱ ዓለሞች መካከል አዳም እንዲሰለጥንባትና እንዲነግስባት ስለተሰጠችው ሐመልማል ምድርና በእግዚአብሔር ቃል በውስጧ ስለተፈጠሩ ሰራዊቶችም አፈጣጠር እግዚአብሔር በሰጠን በልባዊ አእምሮና አንደበት በእውነት ቃል እንናገራለን። ከእኛ ጋር ኅብረትና አንድነት ይኖራችሁና እግዚአብሔር ካለመኖር ወደ መኖር አምጥቶ መሬታውያን እንድንባል ስለፈቀደና እርሱን እንድናውቀው ስላደረገ ስሙን በክብር እያነሳን ሥራውንም እያደነቅን እናመስግነው። እርሱ መሐሪ ይቅር ባይ ነውና አስተውላችሁ መርምሩትና እወቁት። በእሱም ተማመኑ አታፍሩ። ተስፋችን ሁሉ ፍጹም ግልጽ ሆኖ እናገኘዋለን። በታላቁ በእግዚአብሔር ፍርድ ቀን ሁሉም እንደየዋጋው ተከፍሎት ወደ ተመደበለት ዕጣ ክፍሉ ይሄዳልና። ለዚህ ነው እግዚአብሔር ለፈጠረው ፍጥረት ሁሉ ለየግሉ እንደየወገኑ እንደሰጠው ዕድል ዕጣው ተፈጥሮ ባህሪው እውነትንና ሐሰትን መልካምንና መጥፎን ለይቶ እንዲያውቅና እንዲመርጥ ገደብ ያለው የእውቀት መለኪያ ልባዊ አእምሮ እንዲኖራቸው አድርጓቸዋል። ስለዚህ እግዚአብሔር ለከንቱነት ሳይሆን ለመልካምነትና ለፍጹምነት ፍጥረቱን ፈጥሯል። እግዚአብሔር የሚመሰገንና የሚከበር በእኛ በመሬታውያን ብቻ ሳይሆን በሰማያትም በምድርም በፍጥረቱ ሁሉ እንደሆነ ማወቅና መረዳት አለብን። እግዚአብሔር የሠራዊት ጌታም አለ፣ በሐኖስ ውሃና በውቅያኖስ ውሃ መካከል የመጠቀና የራቀ ጠፈር ይሁን። ጠፈርም ሆነ። ከጠፈር በታች ያለው ውሃ ይሰብሰብ አለ፣ ተሰበሰበም። የብስም ይሁን አለ፣ የብስም ሆነ። የብስም ምድር ተገለጠ። ከአድማስ እስከ አድማስ በተገለጠው የብስ ምድር ላይ ባሉ ተራሮችና ኮረብታዎች ስር በሸለቆም ውስጥ የውሃ ምንጮች እንዲፈልቁና ወንዞችም ውሃ እንዲያፈሱ ይሁኑ አለ። እነርሱም እግዚአብሔር እንዳላቸው ሆኑ። የውሃ ምንጮችም በአንድ ተሰባስበው ወንዞች ሆኑ።
በሻዳይ ሰማይ ክልል ውስጥ ካለው ከውሃ ዓለም ከናጌብ በቃሉ ያነሳውን ውሃ በኤሮሪያ ሰማይ አስቀመጠው። ስሙንም ሐኖስ ብሎ ጠራው። ከሐኖሱም ሩቡን ከፍሎ በኢዮር ሰማይ ክልል ውስጥ በሐመልማል ምድር ላይ አስቀመጠው። ስሙንም ውቅያኖስ ብሎ ጠራው። በሐኖስና በውቅያኖስ መካከል የራቀና የመጠቀ ጠፈር ይሆን አለ ሆነም። ከሐኖስና ከውቅያኖስ መካከል ባለው ጠፈር የተከፈሉ ውሃዎች ግማሾች ወደ ላይ ሲነጠቁ፣ ቀሪው በውቅያኖስ ጽንፍ ባህር እየረጋ በረዶ ሆነው እንዲቆዩ ሆኑ አለ። እኩሌታው በረዶው ውሃ ሆነ። በዳግመኛ በእግዚአብሔር ቀን እግዚአብሔር ከፍሎ ስፍራውን ለውሃው ከሰጠ በኋላ ለፈጠረውና በእግዚአብሔር ቃል ለሚፈጥረው ፍጥረት ሁሉ መልካም እንደሆነ አየው። በከበረው ስሙ ብሩክ ሁን አለ። በስሙ የተባረከ ሁሉ ለሌላው ሕይወት የሚሰጥ ሆነ። በንጉሥ ዳዊት አፍ በመዝሙር እንዲህ አለ። ምድርን ጎበኛሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ። የእግዚአብሔር ወንዝ ውሃን የተመላ ነው። መዝሙር 64 ቁጥር 9 ላይ ምድርና መላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። መዝሙር 23 ቁጥር 1 ላይ የወንዞች ፈሳሾች የእግዚአብሔር ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ። መዝሙር 45 ቁጥር 4 ላይ በሦስተኛው በእግዚአብሔር ኃይል ቀን እግዚአብሔር ውሃ የተከማቸበትን ባህር የተገለጠውንም ምድር የብስ ብሎ ከሰየመው በኋላ በተራራዎችና በኮረብታዎች መካከል ባሉት ሸለቆች ውስጥ ያፈለቃቸው የውሃ ምንጮች ተሰብስበው የሆኑባቸው ወንዞች ከረጋም በኋላ ውሃው ይስቡና ይጠጡ ዘንድ በምድር ላይ የዘር ፍሬን የሚሰጥ ሳርንና አታክልትን ቡቃያውንም ዛፍን በየአይነቱ እንደየወገኑ ካለመኖ ወደ መኖር አምጥቶ በእግዚአብሔር ቃል ፈጠረው። በምድር ላይ በስሩም ይሁን በግንዱ በቀንበቱም ይሁን በፍሬው ዘሩ ያለበት ሁሉ እንደየአይነቱ እንደተሰጠው ዕድል ዕጣው ምድር ታብቅል። የበቀለውም ሁሉ እንደተሰጠው ዘሩ ፍሬው ያፍራ። መሬትም መኖሪያና ደን ትሆናቸው መሬታውያን ናቸውና አለ። የምድርም መሬት ሁሉም በየአይነቱ አበቀለች። ሳሩም እጽዋቱም ሁሉ አለመለመ፣ አብቦም አፈራ። ሁሉም በለመለመ ሳርና ቅጠል እንደ ልብስ መሬቱን ሁሉ አለበሰ። በዱር በገደሉ በበረሃው በደኑ በሸለቆ በጽንፈ ባህሩ በባህሩ ውስጥም በየብሱ የበቀለውና እጽዋትንና ሳርን እንደየወገኑ በደማዊ ነፍስነቱ አማካኝነት በስሩና በግንዱ ጥልጥም በፍሬው ውስጥ ብዙ ተባዙ ምድርንም ሙሏት ብሎ ተፈጥሮ ባህሪውን የሚገልጽበት መነሻውና መጀመሪያ የሆነውን ዘርን ለሁሉም ስለሰጠ ሳሩም በቀለ፣ ቡቃያም አበቀለ፣ እጽዋቱም ለአለመለመ፣ አበቦም አፈራ። ሁሉም በምድር ላይ ለመጀመሪያ የተፈጠረ ሁሉ የልደቱ ቀን ሆነ። የምድርም ሰራዊትና ሀብት ሆነ። በተሰጠው ዘር አማካኝነት ከሌላው ጋር እንዲጋራና እንዲዳቀል ፈቀደ። በባህር ዳርቻ በውስጡና በየብሱ ላይ ከአድማስ እስከ አድማስ የበቀለው የዛፍ አይነትና የተክሎች አይነት፣ የሳሮች አይነት፣ የቡቃያዎች አይነት የቁጥራቸው ብዛት ከእልፍ ማዕለፍ እስከ አእላፍ ማዕለፍ እስከ አላፍተ ማዕልፍታት ነው። የጥበብ ምስጢር በዚህ አለ። እልፍ ማዕለፍ ማለት 52 ዜሮ ያለው ነው። አእላፍ ማዕለፍ ማለት 54 ዜሮ ያለው ነው። አእላፍተ ማዕለፍታት ማለት 57 ዜሮ ያለው ነው። ለሚፈጠረው ፍጥረት ሁሉ ሕይወት የሚሰጥ ምግብ የሆናቸው ዘንድ እግዚአብሔር በሦስተኛው በእግዚአብሔር ኃይል ቀን የፈጠረው ሁሉ መልካም እንደሆነ አይቶ ብሩክ ሁኑ ብሎ በከበረ ስሙ ባረካቸው። እነሱም እንዳላቸው ሆኑ። በእግዚአብሔር ቃልና ስም የተባረከ ሁሉ ከበረከቱ ከተሰጠው ጸጋ የተነሳ የተሰጠውን የሕይወት ጸጋ ለሌላው ፍጥረት የሚጥም ምግብና የሚያበረታ ኃይል ደማዊ ነፍሱንም የሚያድስና የሚያነቃቃ የሚፈውስም ሆነ። በዚህ በእግዚአብሔር በሰጣት ሀብት ምድር በለጸገች፣ እግዚአብሔርም ከበረ። መዝሙር እንዲህ ተባለ። በመዝሙር እንደዚህ ተባለ። ቡቃያዋን ትባርካለህ፣ በቸርነትህ ዓመታትን ታቀዳጃለህ። ሸለቆችም በእህል ተሸፈኑ፣ በደስታ ይጮኻሉ ይዘምራሉ ብሎ መዝሙር 64 ቁጥር 10 ላይ ነብዩ ዳዊት እንደተናገረው
በነቢዩ ኢሳይያስ አፍ እግዚአብሔር ስለ እግዚአብሔር ቃል እንዲህ አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ክርስቶስ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላምም ትተኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታ ያደርጋሉ፣ የሜዳም ዛፎች ያጨበጭባሉ። በሾህም ፈንታ ጥድ፣ በኩርንችትም ፈንታ ባርሰነት ይበቅላል። ለእግዚአብሔር መታሰቢያና ለዘላለም የማይጠፋ ምልክት ይሆናል ይላል ኢሳይያስ 55 ቁጥር 10 ላይ። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።